ሶክ ያደርጋል ልብስ መዘፍዘፍ ይችላል ግሪስ የልብስ ማለት የሚጣበቁ የሆነ ቅባታማ ነክ ነገሮችን ራሱ አውቶማቲካሊ ማጽዳት ይችላል በቀዝቃዛ ውሃ ማጠብ የሚችል ሲሆን በጣም ምርጥ ዕቃ ነው አንዴ ታስገቢለታለሽ የታጠበውን ልብስ አድርቆ ጨምቆ የሚሰጥሽ ማለት ነው አሁን የውሃም ችግር ቢኖር ገልብጠሽ መጠቀም ምቺው ማሽን ስላለ ወደ አውቶማቲክ ቢመጡ ያው ሞር ሪኮመንድ ይደረጋል አሁን ላይ እሺ በዚህኛው 105,000 ብር ነው በ18 ኪሎ ግራሙ በ16 ኪሎ ግራም ደግሞ 78,000 ብር ነው ዋጋው 53,500 ብር እንደምታዩት ሶይል ሌቭሉን ዲቴክት ማድረግ የሚችል ሲሆን ምን ያክል አፈር አውቶማቲካሊ ዲቴክት አድርጎ አጀስት ማድረግ የሚያደርገው በሙቅም በቀዝቃዛ የሚያጥባል ስማርት ኢንቨርተር ሞተር ነው የሚጠቀመው ያ ደግሞ የልብሱን ክብደትና የሞተሩን ስፒድ ያመጣጥንልሻል ከዛ በተጨማሪ ሁለት የሆነ የጥጥ መሰብሰብ ያለው አንዱ ቢበላሽ አንዱ እንዳማራጭ ሆነ ያገለግልሻል ወሳኝ ነገር ነው ለማሽኑ ድሜ ባይዞ ቀላል ይመስላል እንጂ የኛው ራሱ በጣም ማተር ያደርጋል ይሄ ከሌለ ማሽኑን ፌል የማድረግ ድሉ ሰፊ ነው ኤር ትርቦ ድራይንግ ሲስተም ነው የሚጠቀመው ያው በነፋስ ያደርጋል በጣም ምርጥ ዕቃ ነው ማዲቫ ብርድ ልብስ 14ም ያጥባል ግን ያው ማሽኑ ስለሚጎዳ 16 እና ከዛ በላይ ባሉት ቢያጥሙ ይመከራል የዚህ ዋጋ 64,000 ብር ነው ያው ጀነራሊ ቤስት የሚባለው ማዲቫ ነው ሰላም ውድ ተመልካቾቻችን እንደምን አላችሁ በዛሬው የቢዝነስ ሪቪው ፕሮግራማችን እንግዲህ መገናኛ 3M ሲቲ ሞል አምነን ኤሌክትሮኒክስ ላይ ተገኝተናል በተለይም ለብዙዎቻችን እንግዲህ ሰዓታችንና ጉልበታችንን የሚቆጥብልን ዋሽንግ ማሽን ይዘንላችሁ የቀረብ ነው ዋጋቸው ምን ይመስላል ጥራታቸውስ ምን ይመስላል የሚለው እንግዲህ የምናስቃኛችሁ ነው የሚሆነው አብራችሁን ቆዩ ሰላም እንዴት ነሽ እግዚአብሔር ይመስገን እዚህችን ሰዓትና ጉልበት የሚቀንስ የልብስ ማጠቢያ ማሽን ነው እንግዲህ ያያያለሁት ምን አይነት ማጠቢያ ማሽኖች አሉ ከሱን ጀምሮ ማጠቢያ ማሽኖቻችን ያው ሁለት አይነት ናቸው ያሉት በማኑዋልም አለ አውቶማቲክም አለ ለማለት ማኑዋል ማለት የሰው ገዛ ትንሽ የሚፈልግ ነው አውቶማቲክ ደግሞ ሙሉ በሙሉ ራሱ ችሎ መስራት የሚችል ዋሽንግ ማሽን ነው ማለት ነው ራሱ አጥቦ ሁሉ ነገር አንቺ ወስደሽ ማስገባት ብቻ ነው ራሱ ይጨርስልሻል ሁሉ ነገር እንግዲህ ያንዳንዳቸው ምን ይመስላሉ የሚለውን ደግሞ እናያቸው እሺ ከማኑዋል ስንጀምር አሁን እዚህ ጋር የምታየው ማዲቫ ዋሽንግ ነው 16 ኪሎ ግራም ነው እንደምታየው ባለ 3 ሞተር ነው በፓምፕ የሚጠቀም በመሆኑ ያው ተመራጭ ያደርገዋል በጣም ምርጥ ዕቃ ነው የጃፓን ምርት ነው የጃፓን ምርት ነው 16 ኬጂ ነው ማለት ነው ይሄኛው የዚህ ዋጋ 64,000 ብር ነው ኤር ትርቦ ድራይንግ ሲስተም ነው የሚጠቀመው ያው በነፋስ ያደርጋል በጣም ምርጥ ዕቃ ነው ማዲቫ ልብስ ከታጠበ በኋላ በምን ያክል ደቂቃ ነው አድርገው ደቂቃ እዚህ ጋር እንደምታየው ለ5 ደቂቃ በ5 ደቂቃ ውስጥ በዛት ውሃ ያዘ ልብስ ውሃ የሚይዝ አይነት ልብስ ከሆነ እስከ በ5 ደቂቃ ውስጥ አድርጎ ይሰጥሻል ኦልሞስት ንፋስ ማስመታት ያስፈልጋል 95% ያደርጋል ይሄኛው በዚህኛው ማለት ነው እሺ እዚህ ጋር የምታየው የኮሪያ ምርት ነው ሲቲዝን ይባላል ይሄኛውም እንደ ቅድሙ ባለ 3 ሞተር ነው ባለ 3 ሞተር ነው በጣም አሪፍ ዕቃ ነው ይሄኛው ስንት ኪሎ ይዛል 16 ኪሎ ግራም ማለት ነው በዚህኛው 16 ብርድ ልብስ ፍቱን መድኃኒት ነው ብርድ ልብስ ምናምን ያው አንድ እዚህ ታጥፊያለሽ ትንሽ ሳይዛቸው ጠበብ ስለሚል ማድረግ ሊከብድሻል ማኑዋል ላይ አውቶማቲክ ሲሆን እዛው ላይ ይጨርስልሻል ማኑዋል ላይ ግን ካጠበልሽ በቂ ነው ንፋስ ላይ ማድረግ ትችያለሽ ማለት ነው ዋጋው ስንት ነው የዚህኛው ዋጋ 52,000 ብር 52,000 ብር ደቂቃው ስንት ይፈጃል ይሄኛው 85% ነው የማድረግ ኃይሉ ከትንሽኛው ኤር ትርቦ ድራይንግ ስለሚጠቀም ነው ማዲቫ ከፍ ያለው ይሄኛው ትንሽ ይቀንሳል ግን አሪፍ ዕቃ ነው ይሄ በጣም ምርጥ ዕቃ ነው አሪፍ ዕቃ ነው ምናልባት ከዚህ የምታወራው ነገር አለ እንደምታየው በዲዛይን ደረጃ አሪፍ ነው ቦታም ስፔስ ማይዝም በጣም ምርጥ ዕቃ ነው ከለሩ ራሱ ተመራጭ ከለሩም ያው ብዙም ዋናው ስራው ይታየኝ ከለሩ ማተር ካደረገ እሱ ማተር ያደርጋል አሪፍ ዕቃ ነው በዲዛይንም ያምራል አሪፍ ዕቃ ነው እንደምታየው ማሻ ጥርሶች አሉት ያ ደግሞ ልብስን በደንብ እንዲያገላብጥ ፍሪክሽን በመፍጠር በደንብ እንዲያጥብ ያደርገዋል ማለት ነው እና አሪፍ ዕቃ ነው መጨነቃም አሪፍ ነው
ቀጣይ ደግሞ እሺ እዚህ ጋር የምታየው ኦርቢት 16 ኪሎ ግራም ዋሽንግ ማሽን ነው። አሁን በሲሪስ ነው እየመጣ ያለው። በዚህ አመት ሲሪስ ምናምን ብሎ ነው የመጣው። ይሄኛውም አሪፍ እቃ ነው። የዚህ ዋጋ 53500 ብር ነው። በጣም አሪፍ ነው። 53500 16 ኪሎ ግራም፣ በ14 ኪሎ ግራም ደግሞ 43000 ብር ነው በዚህኛው ማለት ነው። ለምሳሌ አሁን ለብርድ ልብስ ከምን ያክል ኪሎ በላይ ነው ማጠብ የሚችሉት? ብርድ ልብስ 14ም ያጥባል፣ ግን ያው ማሽኑ ስለሚጎዳ 16 እና ከዛ በላይ ባሉት ቢያጥሙ ይመከራል። እንደዛ የተሻለ ነው። እንደዛ ኢትዮጵያ ውስጥ ትንሽ የውሃ ጉዳይ አሳሳቢ ነውና ምናልባት ከውሃ አንጻር የትኛው ማሽን ነው ቆጣቢ? ማኑዋሎች በእርግጥ ለዛ ታስበው ነው የሚሰሩት። አሁን የመጡ ዋሽንግ አውቶማቲክ ቶፕ ሎድ ዋሽንግ ማሽኖች ደግሞ ያው እሱንም ታስቦበት የተሰሩ ዋሽንጎች መጥተዋል እና ሪላቲቭሊ እነዚህ አላማቸው የተሰሩበት አላማ ውሃ ችግር ላለበት ቤት ነው። ግን የውሃ ችግርም ሆኖ አውቶማቲክ ሆኖ አሁን የመጡ እቃዎች አሉ። አሁን በማዲባን ካየሽው አውቶማቲክ ላይ ውሃ ችግር ላለበት ቤትም ይሆናል። ውሃ ካልካይቀር ኤሌክትሪክ ከባድ ኤሌክትሪክ ጆታቸው ለመታጠብ ውስጥ ከተደረገ በኋላ መብራት ቢጠፋ ምንድነው የሚያደርጉት? ያው መብራት ከጠፋ እስኪመጣ መጠበቅ ነው። ሌላ ነገር አይደረግ ማለት ያው ግዴታ ያስፈልጋል። በኤሌክትሪክ ኃይል ነው የሚሰሩት እነዚህ። የምን ሰርቪስ ነበር ኦርቢት? ከታገሩት ሰራ ኦርቢት የቻይና ምርት ነው። በጣም ምርጥ እቃ ነው። ቆንጆ እቃ ነው። ዋጋው 53500 ብር። የኦርቢት የዋሽንግ ማሽን ዋስትና ምን ያክል? ዋስትና 2 አመት ዋስትና እንሰጣለን እና በጣም አሪፍ እቃ ነው። ሌሎቹ እዚህ ጋር ያየናቸው ለጥሩት እነዚህ ደግሞ 3 አመት አላቸው። እነዚህ 3 አመት አላቸው። ይሄም አሪፍ እቃ ነው። ያው ሁሎችም ሲጀመር በስርዓት ከተጠቀሙ ጥንቃቄዎች አሉ። ያው ጀስት እነሱን እንትን ካሉ ያን ያክል የመብላሽ ትድዳቸው ዜሮ ነው። ቀጣይ ደግሞ እዚህ ጋር ስላለ ወደዚህኛው ማከናኔ እሺ ያው በቀጣይ ደግሞ የምናያቸው በአውቶማቲክ ዋሽንግ ማሽኖች ነው። አሁን እነዚህ ጋር እንደምታያቸው ናሽናል አለ፣ ማዲቫ አለ፣ የተለያየ ሳይዝ ናቸው። አሁን እዚህ ጋር የምታየው ናሽናል 16 ኪሎ ግራም ቶፕ ሎድ ዋሽንግ ማሽን ነው። አሁን ይሄኛው በቀዝቃዛ ውሃ ማጠብ የሚችል ሲሆን በጣም ምርጥ እቃ ነው። አንዴ ታስገቢለታለሽ፣ የታጠበውን ልብስ አድርቆ ጨምቆ ነው የሚሰጥሽ ማለት ነው። በምን ያክል ደቂቃ ያደርሳል ማለት ነው? ያው አጥቦ አድርቆ ሁሉ ነገር ጨርሶ አትሊስት ከ40 እስከ 50 ደቂቃ ውስጥ ባለው ውስጥ ያደርስልናል ማለት ነው። ያ ነገር ደቂቃ የሚፈጀው። ዋጋው ስንት ነው? የዚህ ዋጋ 68000 ብር ነው። 68000 ብር 16 ኪሎ ግራም ነው። በቀጣይ ደግሞ እዛ ጋር የምታየው አለ ማዲቫ 16 ኪሎ ግራም ነው። ይሄኛው እንደምታዩት ሶይል ሌቭሉን ዲቴክት ማድረግ የሚችል ሲሆን ምን ያክል አፈር አውቶማቲካሊ ዲቴክት አድርጎ አጀስት የሚያደርገው በሙቅም በቀዝቃዛ የሚያጥባል። ከሌሎቹ ዋሽንግ ማሽኖች የሚለየው ይሄኛው በሙቅም በቀዝቃዛም ነው የሚያጥበው። ፕላስ ዛ ደግሞ ብርድ ልብስ ኮምፎርትም ማጠብ ይችላል። ስማርት ኢንቨርተር ሞተር ነው የሚጠቀመው። ያ ደግሞ የልብሱን ክብደትና የሞተሩን ስፒድ ያመጣጥንልሻል። ይሄኛው የተሻለ ያደርገዋል። የተለያዩ ፕሮግራሞች አሉት። ሶክ ያደርጋል፣ ልብስ መዘፍዘፍ ይችላል። አንቲ ግሪስ የልብስ ማለት የሚጣበቁ የሆነ ቅባታማ ነክ ነገሮችን ራሱ አውቶማቲካሊ ማጽራት ይችላል። እና ፉዚ ኮንትሮል ሲስተም ነው የሚጠቀሙ። በጣም ምርጥ እቃ ነው። ወሽ ፓውደር አለው። እዚህ ጋር ዱቄት የምታስቀምጪው እዚህ ጋር ነው። የማጠቢያ ፓውደሮች እዚህ ታስቀምጫለሽ። ሶፍትነር ደግሞ አንዳንድ የሚጣበቁ ነገሮች ካሉ እነሱን ያለሰልስልሻል ማለት ነው። ከዛ በተጨማሪ ሁለት የሆነ የጥጥ መሰብሰብ ያለው አንዱ ቢበላሽ አንዱ እንዳማራጭ ሆነ ያገለግልሻል። ወሳኝ ነገር ነው። ለማሽኑ እድሜ ባይዞ ቀላል ይመስላል እንጂ የኛው ራሱ በጣም ማተር ያደርጋል። ይህ ከሌለ ማሽኑን ፌል የማድረግ ድሉ ሰፊ ነው እና ሁለት መሆኑ ተመራጭ ያደርጋል። ካሉት የዋሽንግ ማሽኖች በጣም ተፈላጊ የትኛው ነው? ያው ጀነራሊ ቤስት የሚባለው ማዲቫ ነው። ለምን ከሌሎቹ አንጻር ካየሹ ኢንኬዝ ውሃ እንኳ ባይኖር
ገልብጠሽ ማጥፋት አውቶማቲክ ሆኖ እስካሁን አልተሰራም። በዚህ ነው የተሰራው። በዚህኛው ትችያለሽ። ዋስትናሽ ምን ያክል ነው? 10 አመት ነው ለሞተሩ የሚሰጠን። እዛው ራስ ፋብሪካ የሚሰጠው 10 አመት ነው። ከሌሎቹ ትንሽ ከፍ ይላል። ፋብሪካው 10 አመት ነው የሚሰጠው እና አሪፍ ዕቃ ነው። ሌላ ደግሞ እዚህ ጋር ከፍ ያለ ሳይዝ አሁን እዛ ጋር ያየሽው በ16 ኪሎ ግራም ነው። በ18 ኪሎ ግራም ደግሞ አለ በራሱ ከፍ ብሎ ለስራ የሚፈልጉ ሰዎች ካሉ በማዲባ ሆኖ ለስራ ፐርፐዝ የሚፈልጉ ሰዎች ሊኖሩ ይችላሉ። ለላውንደሪ ቤቶች መሆን የሚችል ነው። አሁን እንደምታዩ በጣም ትልቅ ነው። አትሊስት 2 ብርድ ልብስ በደንብ ማጠብ ይችላል። ሳይዙም እንደምታዩ ገዘፍ ያለ ነው። ይሄ በጣም ምርጥ ዕቃ ነው። ያው በሙቅም በቀዝቃዛ ማጠብ ይችላል። ሙሉ በሙሉ ከብረት ከስቴንለስ ስቲል ነው የተሰራው። ዋተር ፕሩፍ ነው። ፓምፕ አለው። በጣም ምርጥ ዕቃ ነው። ስንት ኪሎ ግራም ይይዛል? ይሄኛው 18 ኪሎ ግራም ማለት ነው። 18 ኪሎ ግራም ነው። በጣም አሪፍ ዕቃ ነው። ዋራንቲው 10 አመት ተመሳሳይ ናቸው። ፋብሪካው የሚሰጠው ተመሳሳይ ነው ለሞተሩ ማለት ነው። 10 አመት እርግጠኛ ስለሆነበት ነው። እሺ በዚህኛው 105 ሺህ ብር ነው በ18 ኪሎ ግራሙ። በ16 ኪሎ ግራም ደግሞ 78 ሺህ ብር ነው አሁን ያለበት ዋጋ ማለት ነው። አሁን ያለበት ዋጋ እንደዛ ነው። 105 ሺህ ብር በዚህኛው ማለት ነው። በ18 ኪሎ ሌላኛው እንግዲህ ዋሽንግ ማሽኖችን ሰዎቹ ሲገዙ ምን አይነት ነገሮችን ቅድሚያ ማወቅ አለባቸው? ያው ከዚህ በፊት የውሃ ሁኔታ ምናምን ኮንሲደር ይደረግ ነበር። ያው አሁን እሱም ስለተቀረፈ የውሃ ችግር ብዙም ትኩረት ላይ ይደረጋል። ያው አንደኛ በጀት ነው። ከበጀት አንጻር ትንሽ ከፍ ብሎ መምጣት የሚችሉ ከሆነ ያው ሙሉ በሙሉ ስራቸውን የሚቀለግላቸው ያው አውቶማቲክ ሲሆን ተመራጭ ነው። ማኑዋል ሲሆን ብዙ ጊዜ አድካሚ ነው። ያው ያጠብሽውን ወደዛ ማንሳት ትንሽ አድካሚ ሊሆን ይችላል። ማኑዋል ሆኖ አንዳንዴ ለውሃ ነበር የሚመረጠው። አሁን ውሃም ችግር ቢኖር ገልብጠሽ መጠቀም ምቺው ማሽን ስላለ ወደ አውቶማቲክ ቢመጡ ያው ሞር ሪኮመንድ ይደረጋል አሁን ላይ ማጠብ ስለሚቻል። ከዛ ውጪ ያው በጀት ነው። በጀታቸው ደግሞ ዝቅ ቢል ከሆነ ማኑዋል ቢሆን የተሻለ ነው። በብራንድ ደረጃ እዚህ ጋር በእናንተ ደንበኞች በጣም ተፈላጊ የትኛው ብራንድ? የኮሪያ ምርት ነው። ማዲባን ብዙ ጊዜ እመርጣለሁ። የኮሪያ ምርት ነው። በጣም ምርጥ ነው። ይሄን እመርጣለሁ። የዴሊቨሪ ጉዳይ ነው? ዴሊቨሪ ክፍለ ሀገርም ሆነ አዲስ አበባ ማንኛውም ቦታ ፍሪሊ እኛን የምናደርሰው ያለበት ቦታ እናደርሳለን። የሚፈልጉትን እቃ ቴሌግራም ቻናላችን አለ፣ ወይም ደግሞ ማንኛውም ዌብሳይት ላይ አምነን ኤሌክትሮኒክስ ብሎ ሰርች ቢያደርጉ አለን። እዛ ገብተው ማዘዝ ይችላሉ። ስልካችንም ከታች ይጻፋል። ስለዚህ በዛ ማግኘት ይችላሉ። እናደርሳለን ማለት ነው። ስለዚህ የዴሊቨሪ ነገር አያሳስብም ማለት ነው። በጣም አሪፍ። እንግዲህ ለዋሽንግ ማሽኖቹ ስለሰጠኝ ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ መጣችሁ ስላያችሁ።